ሰበር መረጃም ዛሬ የተሰማው የሩሲያ ከባድ ጥቃት በዩክሬን ላይ ከሰሞኑ መረጋጋቶች በተቃራኒ የጦርነት ውጥረት ከምንጊዜውም በላይ ያከረረው አስደንጋጭ ዜና ተሰማም። በሩሲያና በዩክሬን መካከል ያለው ቀጥተኛ ግጭት ሰላም ተስፋ በእጅጉን አሟጧል። ሩሲያ በዩክሬን የተለያዩ ከተሞች ላይ የፈጸመችው ከፍተኛ የሚሳኤልና የድሮን ጥቃት በደረሰው ከባድ ጉዳት የ8 ሰዎች ሕይወት መጥፋቱ እንዲሁም የዩክሬን አጸፋዊ እርምጃ ቀጠናውን አዲስና አደገኛ የግጭት ውጥረት ውስጥ ከቶታል። በዛሬው መረጃችን የዚህ ጥቃት መነሻ ምን እንደሆነም፣ በሁለቱም በኩል የተወሰዱ እርምጃዎች ምን እንደሚመስሉ፣ የተሰጡት ይፋዊ መግለጫዎችና የአሁኑን እጅግ አስፈሪ የአካባቢ ሁኔታ በዝርዝር እንመለከታለን። እኔ ምናሴ ነኝ ከቢየና ማርክስ ጥንቅራችን መጨረሻ አብራችሁን ይቆዩ። ዛሬ ሩሲያ በዩክሬን ዋና ከተማ ኪየቭ ጨምሮ በተለያዩ ከተሞች ላይ ከፍተኛ የሚሳኤልና የድሮን ጥቃት ፈጸመች። ዛሬ ማለዳ የሩሲያ የሚሳኤልና የድሮን ጥቃት በዩክሬን መሰረተ ልማቶችና በዛፓሪዥያ ኒውክሌር ኃይል ማመንጫ ላይ ትልቅ ጉዳት አድርሷል። መጀመሪያ በኪሮቭ ክልል ህንፃ ላይ በደረሰው የሚሳኤል ምት 2 ህፃናትን ጨምሮ 6 ሰዎች ህይወታቸው አልፏል። በአጠቃላይ በአገሪቱ ቢያንስ 8 ሰዎች በዛሬው ጥቃት ህይወታቸው ማለፉ ተረጋግጧል። ዩክሬንም በበኩሏ በሩሲያ የሚገኙ የሎጂስቲክስ ኦፕሬተሮችና የንግድ መደብሮችን በረጅም ርቀት ድሮኖች ማጥቃቷን ቀጥላለች። አሁን ደግሞ በግንባር ቀደም ተልዕኮ ላይ የነበረ አንድ የዩክሬን ኤፍ-16 ተዋጊ አውሮፕላን መውደቁ ተሰምቷል። አብራሪው በተሳካ ሁኔታ ቢተርፍም የጦር አውሮፕላኑ መጥፋቱ ለዩክሬን ትልቅ ፈተና ፈጥሯል። በዚህ ዙሪያ ከተለያዩ አካላት የተሰጡ መግለጫዎችን ስንመለከት የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ በሀገሪቱ ላይ በፈጸመችው ከባድ የሚሳኤልና የድሮን ጥቃት ቢያንስ 8 ሰዎች መሞታቸውን አስታውሰው ሀገራቸው ጦርነቱ እንዲቆም እንደምትፈልግ፣ ነገር ግን ፑቲን ውጊያውን ለማቆም ፈቃደኛ እንዳልሆኑ ከሰዋል። የሩሲያ መከላከያ ሚኒስቴር በበኩሉ ጥቃቱ የተፈጸመው በወታደራዊና መከላከያ ኢንዱስትሪ ማዕከላት ላይ ብቻ እንደሆነ አስታውቆ የዩክሬን ወታደራዊና የድሮን ማምረቻ ተቋማት ኢላማ መሆናቸውን አረጋግጧል። የዩኤስ ጆይንት ቺፍስ ኦፍ ስታፍ ጀነራል የሆኑት ዳን ኬን በዩክሬን የሚንቀሳቀስ ኤፍ-16 አውሮፕላን የሩሲያን SU-35 ተዋጊ ጄት መጣሉን አረጋግጧል። የተባበሩት መንግስታት ድርጅት ከፍተኛ ኮሚሽነር በዩክሬን እየተባባሰ ባለው ጥቃት ላይ ጥልቅ ስጋት እንዳላቸው ገልጸዋል። አሁን በቀጠናው ያለው ሁኔታ እጅግ ተባብሶ የቀጠለ ሲሆን ሩሲያና ዩክሬን ሁለቱም ጥቃቶቻቸውን ከምንጊዜውም በላይ አጠናክረዋል። የዩክሬን ሰማይ ከምንጊዜውም በላይ በጦርነት እሳት ተከቧል። የሚሳኤልና የድሮን ጥቃቶች ያለማቋረጥ እየቀጠሉ ይገኛሉ። የዛሬው ጥንቅራችን የተመለከታችሁትን ይመስል ነበር። የተረጋገጡ ተጨማሪ መረጃዎች ሲኖሩ ወዲያውኑ እንመለሳለን። ለፈጣንና ታማኝ የዓለም አቀፍ መረጃ ቢየና ማርክን ሰብስክራይብ ማድረግ ጥሩ መፍትሄ ይሆናል።